አንድ የሆኑት በምንድን ነው? ከእጅ ማንም አይነጥቃቸውም፣ ከአባቴም እጅ ማንም አይነጥቃቸውም፣ እኔና አብ አንድ ነን። ስለዚህ እየተናገረ ያለው ስለምንድን ነው? አንድነቱ አንድ ቤት ያደርጉ። ስለዚህ ምንድን ነው እያወራ ያለው? ሐዋርያትን ማንም ከእርጃቸው ከእጁ ሊነጥቃቸው እንደማይችል፣ ከአምላክም እጅ ሊነጥቃቸው እንደማይችል። ስለዚህ አንድነቱ ስለዚህ እንጂ በመለኮት አንድ ነን እያለ አይደለም። ይህን ይመስላል። በመለኮት ነው አምላክነቱን ለመግለጽ የተጠቀሰው ርዕስ አምላክነቱን ለመግለጽ አይደለም። እሱ እንደሱ ብሎ እስከዛሬ እርሶና ተማሪዎቻቸውን ያሳመኑባቸው ስህተት ነው። እና ስለምንድን ነው አንድነት እያወራ ያለው? ሐዋርያትን ስለመጠበቅ ነው። አሁንም ማሳይችም አላመኑ። ስለመጠበቅ አይደለም እና ስለመጠበቅ ነው። ከእጄ ማንም አይነጥቃቸውም፣ ከአባቴም እጅ ማንም አይነጥቃቸውም፣ እኔና አብ አንድ ነን እናደርግ እኮ በአምላክነት አንድ ስለሆነ ማንም ሊነጥቃቸው አይችልም። አሁን በአምላክነት የሚል በፍጹም እዚህ ጋር እኔና አብ አንድ ነን ማለት ምንድን ነው? ተባብረን ሐዋርያትን ስለመጠበቅ ለምን አምላክ በመለኮት አዳምጥሽ ሌሎችን አላላቸው? ለምን በቃ አሁን ያዳምጡ ለመልስላቸው። በመለኮት አንድ ነው እንዳንል ክርስቶስ አንደኛ እዚህ አውዱ ላይ እየተናገረ ያለው ሐዋርያትን ስለመጠበቅ ረገድ እያወራ ከአባቴ እጅ ማንም አይነጥቃቸውም፣ እነዚህም በጎቼ ከእኔም እጅ ማንም አይነጥቃቸውም፣ እኔና አብ አንድ ነን አለ። ክርስቶስ በምንድን ነው የሚጠብቃቸው ከተባለ ከአብ በተቀበለው ትምህርት ነው። አባቱ የሰጠኝን ትምህርት ሰጥቻቸዋለሁ፣ እነርሱም ተቀብለዋል፣ ማንም አይነጥቃቸው እያለ እነሱንም ይገልጻቸዋል። ያ በመለኮት አንድ ናቸው እንዳለን ክርስቶስ አምላኩ እንደሆነ እንጂ ይህንን አካል አብን ያስተማረው በፍጹም ሌላ አይደለም። ክርስቶስ አምላኩ እንደሆነ አስተምሯል አይደለ? ላምጣል እኮ እያልኩ ነው። ላምጣል እኔና አብ አንድ ነን ያለበትም በሌላ መልኩ ላምጣል። ሌላ ጥቅስ ላምጣል እያልኩ እኔና አብ አንድ ነን ያለበት ከዚህ ውጭ አለ? አዎ በአምላክነት አንድ እንደሆኑ እኔና አብ አንድ ነን ያለበት ከዚህ ውጭ አለ? ቃል እግዚአብሔር እንደነበረ እግዚአብሔርም ቃል እንደነበረ ቃልም በእግዚአብሔር ዘንድ እንደነበረ እኔና አብ አንድ ነን ብሎ ያስተማረበት ከዚህ ውጭ አለ ወይንስ እዚህ ጋር ነው እኔና አብ አንድ ነን የሚል ቃል ያለው? ቃል ማን ነው? መጀመሪያ እኔና አብ አንድ ነን። እኔና ኢየሱስ ክርስቶስ አንዲትም ቦታ ላይ እኔ ቃል ነኝ አላለም። እኔ እግዚአብሔር ቃል ነኝም አላለም። በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ዘንድ ነበረ፣ እግዚአብሔር በመጀመሪያው በእግዚአብሔር ዘንድ ነበረ፣ ሁሉም በእርሱ ሆነ ይላል። ምን ለማለት ነው? ይህን ለቤት ክርስቶስ እሱ እኔ ልግባበት አንዴ። ሰውየውን ይችል ዮሐንስ አንዳንድ ላይ ለእኔ ስታይ ሰውየውን ቆይ አንተ ከእሱ ጋር ነው ችግር የለም። አሁን እሱ አይመጥንም ወንድሜ። እሱ አንተን እንትን ይላል እንዴ? ሂድ ዮሐንስ አንዳንድን አንብብልኝ አንተ። በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ዘንድ ነበረ፣ ቃልም በመጀመሪያ በእግዚአብሔር ዘንድ ነበረ፣ ሁሉም በእርሱ ሆነ፣ ከሆነው ሁሉ ያለ እርሱ ምንም የሆነ ነገር የለም ይላል። ምን ማለት ነው? እሺ ያለ እሱ ምንም ነገር ያልሆነው በማን ነው? በኢየሱስ ነው? አዎ በቃል በወልድ ቃል የተባለ ወልድ ማለት ወልድ ነው። ኦኬ ሁሉ በእርሱ ሆነ አይደለ? ያለ እርሱ ማንም አልሆነም። አዎ ምንም የሆነ ነገር የለም። ኦኬ ሁሉ ነገር በእርሱ ነው የሆነ፣ በኢየሱስ ነው የሆነ። ይመልሱልኝ መምህር። ቀጥል። ያደምጥ። ሁሉ በኢየሱስ ነው ወይ የሆነ ነው ምሎት? ወይ ያልኩ ነው። ቃልም በእግዚአብሔር ዘንድ ነበረ ማለት ገብቶኛል። እግዚአብሔር ጋር አንድ ነው ማለት ነው። ገብቶኛል አይደል? በመለኮት አንድ ስለሆነ ይቺ ቃል የምትለውን ኢየሱስን አድርገው ቁጭ አድርገዋታል አይደለ? ስለዚህ ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳን ያለ እርሱ አልሆነም ይላል። አዎ ስለዚህ ስለ ኢየሱስ ነው ይጠቅሱ። ሁሉ ነገር የሆነ በኢየሱስ ነው። አዎ እሺ መምህር፣ ሁሉ ነገር በኢየሱስ ከሆነ መንፈስ ቅዱስና አብ የሰሩትን ይንገሩኝ። ምን ለማለት ነው? በመለኮት በመስራት እኮ አንድ ናቸው አልኩ። ነገሮችን በማድረግ በተግባር አንድ ናቸው። መምህር አዳምጡኝ። ዮሐንስ አንዳንድ ገብተው ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳን ያለ እርሱ አልሆነም፣ ይህ ስለ ኢየሱስ ስለ ወልድ ነው የሚያወራ ብለውኛል። ሁሉ ነገር በኢየሱስ ከተሰራ አብና መንፈስ ቅዱስ የሰራውን ይንገሩኝ። አንድ መልስ ልስጥበት እዚህ ላይ የተፈጠረ ቃልነት ይሁን። መጀመሪያ ዓለም የተፈጠረ በቃል ነው። ህይወት የተዘራበት በመንፈስ ቅዱስ ነው። ልነግርህ እኮ ነው።
የህይወት ብርሃን ነበረ፣ ብርሃንም በጨለማ ያበራ ነበረ፣ ጨለማውም አላገኘውም ይላል። ህይወት የተባለ ደግሞ ማን ነው? መንፈስ ቅዱስ ነው። መምህር ይቅርታ ያድርጉልኝ፣ እኔ እሱን አይደለም አንዴ የጠየቅኩት። ዮሐንስ 1:1 ገብተው ቃል የምትለዋ ለኢየሱስ የተሰጠች ናት የምትሏት ሁሌ የምትደጋግሟት ቃል ስላለች ቃል የምትለው ለኢየሱስ ከሆነች መጽሐፉ የሚለው ሁሉ በእርሱ ሆነ ይላል። በማን? በኢየሱስ። ከሆነውም አንዳች እንኳን ያለ እርሱ አልሆነም። በቃ ይህን መቀበል ነው። ሌላ ተረት ተረት ማውራት አያስፈልግም። ሁሉ ነገር በኢየሱስ ከሆነ ያዳምጡኝ። ሁሉ ነገር በኢየሱስ ከሆነ ቃል የምትለው እሱ ኢየሱስን ከመደቡት መንፈስ ቅዱስና አብ ሥላሴ ብለው የሚያመልኩት አምላክ የሰሩት በጋራ እንደሰሩ በሌላ ቦታ ሲገልጹ ሰምቼዎታለሁ አንዱ ውይይት ላይ። ስለዚህ የመንፈስ ቅዱስን ስራና የአብን ስራ ይንገሩኝ ነው የምሉት። ቃል በእግዚአብሔር ዘንድ ነበረ ማለት ምን ማለት ነው? እግዚአብሔር የሚለው እግዚአብሔር አብ አይደለም? ቃል እኮ ኢየሱስ ነው ብለውኛል። አሁን እንዴ እኮ ይሄ ቃል ከማን ጋር ነው ያለ? ይኸውልዎት መጽሐፉ አንድ ቁልጭ አድርጎ ነግረውታል እኮ ያስረዳሁት እኮ ነው ያለ አይደለ? ቃል በእግዚአብሔር ዘንድ ነበር አሉት። ቃል የሚለው ስለ ኢየሱስ ነው አሉ እኮ አይደል እርሶ? ስለዚህ ስለ ኢየሱስ ቃል ኢየሱስ ነው። በቃ ኢየሱስን ደግሞ ምን ይለዋል? አሁን ከሱ 1:3 ላይ ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳን ያለ እርሱ አልሆነም። ያለ እነሱ አላለም፣ ያለ እርሱ ነው የሚል። ስለዚህ አንዴ መልስ እንስጥበት። ትምህርቱ ስህተት እንደሆነ በዛው እንዲገባውት ብዬ ነው አባቴ። አሁን እንደዚህ አይነት ጥያቄ ሲጠየቁ መልስ አይኖረውትም። ሙሴ መጽሐፍ ቅዱስ ላይ ታርጋ አንተ ሁለቱ እያወሩ ስለሆነ ኦርቶዶክስ አንተ በማራት ጓሽ ሁለቱ ይጨርሱ። ቢዩት አርጋ አንተ አይዘው ብራዘር ሙሴ አታስረዝም። እሺ አይ በቃ አጭር ጥያቄ ነው እኮ የኔ። በቃ ሁሉ በእርሱ ሆነ ከሆነውም አንዳች እንኳን ያለ እርሱ አልሆነም ብሎ ስለ ቃል ካወራ ቃል ደግሞ ኢየሱስ ነው ካለ መንፈስ ቅዱስና አብ የሰሩትን ስራ ይንገረኝ ነው። በቃ ሌላ ነገር የለውም። ይኸውልህ ቃል በእግዚአብሔር ዘንድ ነበረ ማለት ያልተረዳችሁት ነገር ቢኖር ምን አለ መሰለህ ሙሴ፣ እውነቱን ለመግለጽ ነው ሁላችንም የምንጥረው። እውነቱን እናንተም የያዛችሁት እውነት እኛም የያዝነው እውነት ስለሆነ እውነት ነው ብለን ስለምንከራከር ይህንን እውነቱን ነው ለሌሎች ለማስረዳት የምንሞክረው። ስለዚህ በእኛ ትምህርት በእኛ ቤተክርስቲያን ትምህርት ቃል የተባለ ማን ነው? እግዚአብሔርስ የተባለ ማን ነው? ሕይወት የተባለስ ማን ነው? አሁን ቃል በቃል ሁሉ ከተፈጠረ ከቃል ውጭ አብና መንፈስ ቅዱስ ምንም ያደረጉት ነገር የለም እያልክ ነው። ለአብ ለመንፈስ ቅዱስ ይኸውልህ በቃል ዓለም ተፈጥሯል። ይህ ቃል ደግሞ በማን ውስጥ ነበረ? በእግዚአብሔር አብ ነበረ። ሕይወት ማን ነው? መንፈስ ቅዱስ ነው። ሕይወት ደግሞ እግዚአብሔር መንፈስ ቅዱስ በአብ ዘንድ ነበር እኮ ነው። ከታች ይወርድና ቃል ስጋ ሆነ ይላል። ይሄ ቃል ነው ኢየሱስ ክርስቶስ። ነብይ የሆነው ይሄ ነው። የተላከውም ቃል ኢየሱስ ክርስቶስ ይሄ ነው። ዓለምን ያስተማረው ወርዶ የአብን አምላክነት የራሱንም ታዛዥነት ያስተማረው ይሄ ምንድን ትለዋለህ? አልፎ ደግሞ እኔ አልፋና ኦሜጋ ነኝ ያለፈውም የሚመጣውም ነኝ ይላል። ምን ማለት ነው ይሄ? ቃል በእግዚአብሔር ዘንድ ነበረ ማለት ዓለም ሳይፈጠር ቃል ነበረ ማለት እኮ ነው። ስለዚህ ከእግዚአብሔር አብ ጋር አብሮ ቃል ነበረ። ሙሴ ወጣ እንዴ? ሙሴ ወጣ። ኦኬ ይቅርታ፣ በአባታችን ላይ ትንሽ ሀሳብ ልናገር። ሁሱ ኦርቶዶክስ ቀጥል። ሙሴ ኦርቶዶክስ ናስቀጥል። እሺ አንዴ ለአባታችን ትንሽ ሀሳብ እንስጣቸው። ቆይ አንድ ኦርቶዶክስ ፕሊዝ፣ ለአባታችን ለመምህር ትንሽ ሀሳብ እንስጣቸውና ወደ እናንተ እንቀጥላለን። አንተ ከሁሱ ጋር ትቀጥላለህ። እኔ ትንሽ ለአባታችን ትንሽ ሀሳብ ልሰጣቸው ነው። እኔና አባንድነን ስለተባለው በስራ ነው። ዮሐንስ 5 ላይ ቢሄዱ አንቀጽ 17 እና አንቀጽ 36 ተቀምጧል። አንቀጽ 17 እንዲህ ይላል፣ ኢየሱስ አባቴ እስካሁን እየሰራ ነው፣ እኔም ደግሞ እሰራለሁ አላቸው። ስለዚህ ኢየሱስና አብ አንድ የሆኑበት ትልቁ ምክንያት ምንድነው? በስራ ነው። ስራ መሆኑን የምትረዱት አንደኛ ቆሮንቶስ ምዕራፍ 3 ላይ አንብብላችሁ። አንደኛ ቆሮንቶስ ምዕራፍ 3 ከአንቀጽ 6 ጀምራችሁ ስታነቡ አጵሎስ ይተክላል እኔ አጠጣሁኝና ጳውሎስ ምን ይላል? የሚተክልም ሆነ የሚያጠጣ አንድ ናቸው፣ እያንዳንዱም እንደ ስራው መጠን የራሱን ሽልማት ይቀበላል። እኛ ከእግዚአብሔር ጋር አብረን የምንሰራ ነን ይላል። ስለዚህ እነ ጳውሎስ እና አጵሎስ ከእግዚአብሔር ጋር አንድ ናቸው።
ከእግዚአብሔር ጋር አንድ የሆኑበት ትልቁ ምክንያት ምንድነው? በስራ ነው። ክርስቶስ የእግዚአብሔርን ስራ የምሰራ ሲሆን ነው ያለው። የእግዚአብሔርን ስራ የምሰራ ሲሆን፣ ስለዚህ በእግዚአብሔር ምትክ የሚሰራ ነው እንጂ ኢየሱስ ክርስቶስ እኔና አብ አንድ ነኝ ያለበት እኔ እግዚአብሔር ነኝ እኔ አብ ነኝ እያለ አይደለም። ሲቀጥል እናንተ የሥላሴ ዶክትሪን አማኝ ሆናችሁ እኔና አብ አንድ ነን የሚለውን ኢየሱስን ፈጣሪ ለማድረግ ካመጣችሁ እናንተ ኦንሊ ጂሰስ እንጂ የሥላሴ ዶክትሪን አማኝ አይደላችሁም። ምክንያቱም እኔና አብ አንድ ነን ሲል ሁለት አካል ነን የሚለው አማርኛ ቃል የሚያሳየው ለሁለት አካል እንጂ ለአንድ አይደለም። ስለዚህ አይ እኔና አብ አንድ ነን ካለ እኔም ፈጣሪ ነኝ እያለ ነው ካላችሁ ደግሞ ስለ ሁለት ፈጣሪ እያወራችሁ ነው ማለት ነው። እንደ ወንጌል አስተምሮ ሁለት ፈጣሪ የለም። ስለዚህ እኔና አብ አንድ ነን ያለው ክርስቶስ የእግዚአብሔርን ስራ ስለሚሰራ እንጂ እሱ እግዚአብሔር ስለሆነ አይደለም። በመጨረሻም ስለ ቃል የተናገሩት ዮሐንስ 1:1 ላይ ቃል ነበረ የተባለው የተስፋ ቃል ነው። ይህን ደግሞ ለማወቅ ከፈለጉ የሐዋርያው ጳውሎስ ደብዳቤዎችን ወደ ገላትያን፣ ራሱ ለሮሜ፣ ለተሰሎንቄ የላካቸውን መልእክቶች ብታዩ ክርስቶስ ከእግዚአብሔር ለአብርሃምና ለዘሩ የተሰጠ የተስፋ ቃል ነው። ያ ቃል ስጋ ሆነ። እግዚአብሔር ዮሐንስ 1:1 ላይ ቃል ሰጣቸው። ያ ቃል በሐዋርያ ሥራ ምዕራፍ 13 አንቀጽ 23 ላይ ምን ይላል? እግዚአብሔር በቀባው ቃል መሰረት ከዚህ ሰው ዘር ኢየሱስን መድኃኒት ይሆን ዘንድ አመጣው። እግዚአብሔር የት ነው ቃሉን የገባው? ዮሐንስ 1:1 ላይ። ኦኬ ሙሴ የሚሄድበት ያስኬዳል፣ ረጅም ስለሚሆን ነው። እንቅጭቅጩን ለመነጋገርና ወንጌል የሚፈልገውን ሐሳብ ላስቀምጥልዎት ነው። ሐዋርያው ጳውሎስ በግልጽ አማርኛ ኢየሱስን ለአብርሃምና ለዘሩ የተሰጠ የተስፋ ቃል ነው ብሎ በግልጽ አስተምሯል። ስለዚህ ኦርቶዶክስን ሳይሆን እኛ የምናምነው ጳውሎስን ነው። ምክንያቱም ጳውሎስ አይሁድ ነው፣ ኢየሱስም አይሁድ ነው። ይህ መጽሐፍ ቅዱስ አዲስ ኪዳንና ብሉይ ኪዳን ላይ ያለው ትምህርት የአይሁድ እምነትና ትምህርት እስከሆነ ድረስ በአይሁድ በኩል እንጂ የምንረዳው በኦርቶዶክስ በኩል አይደለም። ኦርቶዶክስ የራሷን ፍላጎት፣ ፕሮቴስታንቱም የራሱን ፍላጎት ለማሳካት ነው ወንጌል ውስጥ የምትገቡት። ይህንን ይመስላል። ቀጥሉ። ሁሱ መርሐባ ይሰማል አይደለ? ሙሴ መጥቷል። ሙሴ ሀሳብህን ጠቅልልና ሳጥር አድርገህ እንትን በላቸው አናግራቸው። አሁን ደግሞ በኢየሱስ ጉዳይ መምህሩ ሁሌም ስለሚነሳ ነው ዮሐንስ 1:1 ላይ ይህን ጥያቄ መመለስ አይችሉም። እሺ ልተወውና አሁን የመንፈስ ቅዱስን አምላክነት ቢያንስ 3 ጥቅስ ይስጡኝና አምላክ ለመሆኑ የሚያስረዳ በዚህ እጥር አድርጌ ጥያቄ ልጨርስ። አሁን እንደው መንፈስ ቅዱስ አምላክ ነው አምልኩት የሚል የትኛው ሐዋርያ እንዳስተማረ በቃ 3 እንደው በጣም በዛም ከተባለ 2 ጥቅስ ይስጡኝ አምላክነቱን ማረጋገጫ ትክክለኛ አምላክ ነው የተባለበትን መንገድ ለመምህር መምህር አሉ ወጥተዋል መሰለኝ። እሺ ጴንጤ ይቀድማል ከይቅርታ ጋር ኦርቶዶክስ። ጴንጤ ይቀጥልና ጥያቄ ካለው እናስተናግደው፣ ከዛ ኦርቶዶክስ ትቀጥላለህ። ጴንጤ ሰላም ሰላም ናቸው አለው። አልሐምዱሊላህ። እሺ እሺ በመጀመሪያ ጥያቄ ነበረኝ፣ ግን ጥያቄው በፊት እነሱ የተናገሩት ነገር ላይ ትንሽ ሀሳብ በተለይ መሲ የተናገረችው ላይ መሲ እኔ እያየው ወይ ደግሞ እየሰማው ጳውሎስ ያመጣው ክርስቲያኒቲ እያለች ነበር። አሁን ደግሞ ጳውሎስ ራሱ ትክክለኛ ሐዋርያ ሆኖ ክርስቶስ አምላክ እንዳልሆነ እና ነቢይ እንደሆነ እንደ ክርስቶስ እንደሆነ እየሰበከች ነው። እዚህ ላይ ግን አንድ የሳተችው ነገር አለ። እሱም ጳውሎስ በትክክል ኢየሱስ ክርስቶስ አምላክ ነው ያለበት ቦታ ከደብዳቤዎቹ እናያለን። እነዛን ነገር ባላየው ያለፈች ወይ ደግሞ የራሷ ሀሳብ ብቻ ፒክ እያደረገች እየሄደች ነው። ለምሳሌ ቲቶ 2:13 ላይ ብዙ ጊዜ ጠይቃታለሁ። የታላቁን አምላክና መድኃኒታችን የኢየሱስ ክርስቶስ ክብር መገለጥ የሚለው ሀሳብ ድሮ ጳውሎስ ፋብሪኬት ያደረገ ሀሳብ ነው እንጂ በብሊካል አይደለም ትላለች። ዛሬ ደግሞ አይ ለጳውሎስ ስግደት ጳውሎስ ለኢየሱስ ክርስቶስ አልሰገደም አምላክ ብሎም አልጠራም ምን ሀሳብ መጥቷል። እሱ ጥሩ ነው፣ ግን ለቃል መታመን ጥሩ ነው ብዬ ነው የማምነው። ግን ወደ ጥያቄ ልገባ። ለውሱ ነው ጥያቄው መጀመሪያ። ይቅርታ ሁሱ፣ ወደ ጥያቄ ከመግባት በፊት በሰው ላይ አትዋሽ። እኔ ጳውሎስ ሐሰተኛ ነው ምናምን አልልም። እንደውም እኔ ጳውሎስን እወደዋለሁ በሚል ነው የምታወቀው።
ምክንያቱም ጳውሎስ በኢየሱስ ፈጣሪነት ስለማያምን በጳውሎስ በዚህ ሀሳቡ እስማማለሁ። ጳውሎስ አይሁዳዊ ነው፣ ኢየሱስን ፈጣሪ ብሎ ያምንም እንደ ኦርቶዶክስ እና ፕሮቴስታንት የሚል ሰው እንጂ ጳውሎስ ሐሰተኛ ነው በምን አልታወቅም። ጠይቃቸው ኦርቶዶክሶችና ፕሮቴስታንቶችን። አንደኛ። ሁለተኛ ነው የምጠቀመው እግዚአብሔር የሚል ቃል እንጂ አምላክ የሚል ቃል አይደለም። ቲቶ ላይ ከታላቁ አምላካችንና ከመድኃኒታችን ከኢየሱስ ክርስቶስ ይላል እንጂ ከታላቁ አምላካችን ብሎ በመደዳው አይሄድም። እና የሚል አያያዥ ቃል አለ። እና ብሎ ማለት ሁለት አካልን የሚያያይዝ ነው። ወገናችን ጴንጤው ማወቅ ያለብህ አንደኛ ነገር። ሁለተኛ ነገር ወደ ቲቶ የተላከው አንተ ለምን ምዕራፍ 2 ሄድክ? ቲቶ ምዕራፍ 1 ላይ ሐዋርያው ጳውሎስ ምን ብሎ ነው ለቲቶ ደብዳቤ የጻፈለት? ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ብሎ ነው የጻፈው። ቲቶ ማነው? ጳውሎስ ለቲቶ ኢየሱስ እግዚአብሔር እንዳልሆነ ሰብኮ እዛው ቲቶ ደብዳቤ ላይ ሄደ ኢየሱስን ፈጣሪ ለማድረግ አይቻልም። ሄርሜኔቲክ ትርጉም ብሎ ማለት